ሄሎ የኢትዮጵያውያን እህቶቼ ወንድሞቼ ሁላችሁም ሰላም ናችሁ ወይ? እንዴት ናችሁ? እንደ አጠር ያለ መልእክት ላስተላልፍላችሁ ብዬ ነው። ያ ምንድነው? ይጠቅማችኋል እና አንድ ነገር አሳዝኖኝ ነው የሆነ ወሬ ሰማሁኝና አዘንኩኝ። እሱ ምንድነው? አንዲት እህት ያው ውጭ ሀገር ነበረች ለስራ ማለት ነው። እና ወደ ሀገሯ ወደ ኢትዮጵያ ስትመለስ ብዙ ሰብስክራይበር ብዙ ተከፋይ ነበረች ኦሬዲ እና ብዙ ዩቲዩብ ጥሩ የሚከፈላት ልጅ ነበረች። አሁን አጋጣሚ ወደ ኢትዮጵያ ሄደች። የኢትዮጵያ ቤተሰቦቿ ጋር እያለች ስልኳን ወሰዱባት ማለት ነው። ስልኳን ወሰዱባት እና እዚያ በኋላ ያው ስልኳን ሲወስዱባት አዲስ ስልክ ገዛችና ዩቲዩብ ከፈተች ማለት ነው። ዩቲዩብ ስትከፍት የመጀመሪያውን ኮዷን ጠየቃት ሲስተሙ። የመጀመሪያውን ኮዱን ጠየቃት። ያን ኮዱን ደግሞ ረስተዋለች። በቃሉ አልያዘችውም፣ ሸመዳ አልያዘችውም ወይ ማስታወሻ አልያዘችውም እና ያው እንደ አዲስ ከፈተች ሀብላ ማለት ነው። ጥሩ ተከፋይ ነበረች። ጥሩ ነበር የምታገኘው። ጥሩ ተከፋይ ነበረች እና ምን ለማለት ፈልጌ ነው እህቶች፣ ምናልባት እንግዲህ ብዙ ደክማችሁ አይናችሁ እስከሚደክም እኔም ከጀመርኩ አጭር ጊዜ ነው። አድካሚ ነው፣ እያየሁት ነው። ሰውን ሰብስክራይብ አድርገን ለምነን አድርጉን ብለን ሰብስክራይብ፣ ላይክ፣ ሼር አድርጉን ብለን ለምነን ስንደክም ውለን ከስራ መልስ ደክመን እንቅልፋችን ቀርቶ የሰበሰብነውን ሰብስክራይብ ደግሞ ሌሊት ራሱ መልሶ ይወስደዋል። አሜዚንግ ነው እና ይሄን ያህል ሰው ደክሞ የደከመበትን መከራውን አይቶ አይኑን ደክሞ እንግዲህ ላይን ጸር ነው፣ ላይን በሽታ ነው እና ልጅቱ እንደዚህ ስትሆን ጥሩ እንትን ነው እና እንደው እኔ ሰው ይሙት አልልም። ሌባ ግን እንደው ቢገደል ደስታውን አልችለውም። ማርያም ተቀጥቅጦ እንደ እባብ ልጅ ቢገደል እኔ ይቅርታ አድርጉልኝ፣ ምንም ክርስቲያን ነኝ ለምን እንደዚህ ያልክ አትሉኝ። እንዲህ ሌባ ተቀጥቅጦ ቢገደል ደስታውን አልችለውም። እና ምን ለማለት ፈልጌ መሰላችሁ? ማስታወሻ ላይ ያዙ በቃ።